ሰላም ጤና ይስጥልን ኢትዮጵያውያን this is ቢጊማን again በዛሬው ቪዲዮአችን ጋይስ ማይን ከምናደርጋቸው የብሎክቼን ክሪፕቶ ማይኒንግ ፕሮጀክቶች መካከል ስለ አልፋ ኔትወርክ እና ስለ አልፋ ኤክስቼንጅ አልፋ ኮይን ዊዝድሮዋል እና ተያያዥነት ስላላቸው ነገሮች በአጠቃላይ የምናይበት ቪዲዮ ነው የሚሆነው። ሶ ቤተሰብ አብራችሁን ቆዩ። እንደምታውቁት እነዚህን ሁለት ፕሮጀክቶች ማይን ማድረግ ከጀመርን የተወሰኑ ጊዜያት ተቆጥረዋል። ስለዛ እነዚህ ፕሮጀክቶች ላይ ዊዝድሮዋል አቬሌብል እንደሆነ ከዚህ በፊት ዊዝድሮ እያደረግኩኝ ቪዲዮ ሰርቼላችኋለሁ። ስለ ፕሮጀክቶቹ ያሉትን ዲቴል ነገሮች በሌሎች ቪዲዮዎች ላይ አውርቻለሁ ጋይስ። በዛሬው ቪዲዮአችን ብዙ ልጆች ጠይቃችሁኛል ከሜታ ማስክ ጋር አዲስ ቶከንን አድ ከማድረግ ጋር በተያያዘ አንዳንድ ኮንፊውዝ የሆናችሁበት ነገር እንዳለ ቴሌግራም ላይ አውርታችሁኛል። በዚህ ቪዲዮ ጠቅለል አድርጌ በአጠቃላይ ማወቅ ያለባችሁን ነገር እንዴት አዲስ ቶከንን ወደ ዋሌታችሁ ማምጣት እንደምትችሉ ፕላስ ኮንትራት አድሬስ እንዴት አድ እንደምታደርጉና እነዚህን ቶክኖች እንዴት ወደ ሜታ ማስክ መላክ እንደምንችል አሁን የማሳያችሁ ነው የሚሆነው። አብራችሁን ቆዩ ጋይስ። በቀጥታ ወደ ሜታ ማስክ ዋሌት የምንሄድ ነው የሚሆነው። ከዛ ሜታ ማስክ ዋሌት ላይ እንዴት በቀላሉ አዲስ ቶከኖችን አድ ማድረግ እንደምንችል አሳያችኋለሁ። ምንም የሚያወዛግብ ነገር አይኖርም ጋይስ፣ እነዚህን ስቴፖች በትክክል የምትከተሉ ከሆነ ማለት ነው። የሜታ ማስክ ዋሌታችሁን ክሬት ካደረጋችሁ በኋላ እዚህ እንደምትመለከቱት ቶከንስ የሚል ሴክሽን አለ። ቶከንስ የሚለውን ክሊክ እናደርጋለን ማለት ነው። ከዚህ በፊት በነበሩት ኦልድ የሜታ ማስክ ቨርዥኖች ላይ አድ ቶከን የሚል ሴክሽን የምታገኙ ሲሆን አሁን ደግሞ አፕዴት በየጊዜው እንደሚያደርጉ ይታወቃል። ስለዛ በዚህኛው ሴክሽን ላይ የፕላስ ምልክቷን በመጫን አዲስ ቶከኖችን ወደ ዋሌታችሁ አድ ማድረግ ትችላላችሁ ማለት ነው። ጋይስ ሁልጊዜም አዲስ ቶከንን አድ በምታደርጉ ጊዜ መጀመሪያ ኦፊሻል ኮንትራት አድሬስ ከየት ነው ያገኛችሁት የሚለውን ነገር ሲሪየስሊ መጠንቀቅ አለባችሁ። ከዛ በተጨማሪ ኮንትራት አድሬሱ በምን ኔትወርክ ላይ ነው ያለው ቼኑን ካላወቃችሁ አድ ማድረግ አትችሉም ማለት ነው። በዛሬው ኬዝ ምንድነው የሚሆነው? አልፋ ኮይን በቢኤንቢ ስማርት ቼን ላይ ያለ ኮይን ነው። በተጨማሪ ደግሞ አልፋ ኔትወርክ በፖሊጎን ሜን ኔት ላይ ነው የሚገኘው ማለት ነው። ስቴፕ ባይ ስቴፕ እንዴት አድ እንደምናደርግ አሁን የምናይ ነው የሚሆነው። በቀጥታ የፕላስ ምልክቷን እንጫናለን። ልክ የፕላስ ምልክቱን በምንጫን ጊዜ እንደምትመለከቱት ኢምፖርት ቶከን ይላል። ባይ ዲፎልት ሜታ ማስክ ኢቲሪየም ላይ ነው የሚያደርገው። እንደምትመለከቱት ኔትወርኩ ኢቲሪየም ነው። ኔትወርኩን መቀየር አለብን ማለት ነው። ኔትወርኩን ለመቀየር እዚች ጋር የቀስ ምልክት አለች። እሷን ክሊክ በማድረግ የምንፈልገውን ኔትወርክ እንመርጣለን ማለት ነው። በዚህኛው ኬዝ አሁን የምንመርጠው ቢኤንቢ ቼን ይሆናል ማለት ነው። ባይናንስ ስማርት ቼን። ቢኤንቢ ቼንን ክሊክ እናደርጋለን። ልክ ቢኤንቢ ቼንን ክሊክ ካደረጋችሁ በኋላ የምትጨምሩት ቶከን ካስተም ነው ጋይስ፣ ካስተም ቶከን ነው። ስለዛ ወደ ካስተም ቶከን ትቀይራላችሁ። ከዛ በመቀጠል እዚህ ጋር ያለውን ዲስክላመር ማንበብ ይጠበቅባችኋል። በመቀጠል የቶከኑን ኮንትራት አድሬስ ታመጣላችሁ ማለት ነው። ኤቭሪ ዲቴልስ ጋይስ ከቪዲዮ ዲስክሪፕሽን ስር የመጀመሪያው ኮመንት ላይ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ኮንትራት አድሬሱን ኮፒ ታረጋላችሁ። መታችሁ እዚህ ጋር ፔስት ነው የምታደርጉት ማለት ነው። ፔስት ካደረጋችሁ በኋላ 1-2 ሰከንድ መጠበቅ መቻል አለባችሁ። ልክ ትክክለኛ ኮንትራት አድሬስ ከሆነ ያስገባችሁት ፌች አድርጎ ኔትወርኩ ላይ ያገኘዋል ማለት ነው ሜታ ማስክ። እንደምትመለከቱት የቶከኑ ሲምቦል አልፋ ኮይን ነው የሚባለው። የቶከኑ ዴሲማል 18 ዲጂት እንደሆነ እዚህ ጋር የምናየው ነው። ስለዛ ኔክስት የሚለውን ክሊክ እናደርጋለን። አዲስ ቶከን አድ አደረግን ማለት ነው አልፋ ኮይን እንደምትመለከቱት። ኢምፖርት ነው የምንለው ኢምፖርት ኢምፖርት ካላችሁት በኋላ ኢሚዲየትሊ እዚህ ቶከኖች ሊስት ውስጥ የምታገኙት ነው የሚሆነው ማለት ነው።
እዚህ ጋር መተን እንፈልጋለን። እንደምትመለከቱት አልፋ ኮይን ከታች ተቀምጧል ማለት ነው። ለሁለተኛ ጊዜ ጋይስ አሳያችኋለሁ አልፋ ኔትወርክን በፖሊጎን ሜንኔት እንዴት አድ ማድረግ እንደሚቻል። ዘሴም ስቴፕ ነው የምንከተለው ጋይስ። ቀጥታ መተን እዚህ ጋር ቶከን የሚለውን ክሊክ እናደርጋለን። ቶከንስ የሚለውን ክሊክ ካደረግን በኋላ የፕላስ ምልክት አለች። የፕላስ ምልክቷ ከዚህ በፊት አድ ቶከን የሚል የነበረ ቦታ ነው። አድ ቶከን ማለት የፕላስ ምልክቱን መጫን ነው። ልክ የፕላስ ምልክቱን ስትጫኑ ባይ ዲፎልት ኢቴሪየም ላይ ነው የሚያደርገው። ስለዛ የቀስቷን ምልክት እነካና ፖሊጎን እናደርገዋለን ኔትወርኩን። ምክንያቱም የአልፋ ኔትወርክ ኮይን ያለው ፖሊጎን ሜንኔት ላይ ስለሆነ ማለት ነው። በቀጥታ ካስተም ስለሆነ ቶከናችን ካስተም ቶከን ነው እንላለን። ኮንትራት አድሬሱን ኮፒ ታደርጋላችሁ። እዚህ ጋር መታችሁ ፔስት ማለት ነው። ፔስት ካደረጋችሁ በኋላ ታያላችሁ ማለት ነው። ቶከን ሲምቦሉ አልፋ ይባላል። ቶከን ዴሲማሉ ደግሞ 18 ዲጂት ነው። ይሄ ኮንፊርሜሽን ነው ጋይስ። ኔክስት ትላላችሁ። አልፋን ኢምፖርት አደረግን ማለት ነው ጋይስ። ዊዝድሮዋል ለማድረግ ምንድን ነው የምናደርገው? ወደ አልፋ ኔትወርክ አፕሊኬሽን ዋሌት አድሬሳችሁን ኮፒ አድርጋችሁ ሪሲቭ በማለት ሪሲቭ የሚለውን ሴክሽን ትጫናላችሁ። ዋሌት አድሬሳችሁን ኮፒ ታደርጋላችሁ። ሄዳችሁ ከአፕሊኬሽኑ ላይ ወደ ፈለጋችሁት ወደ ራሳችሁ አድሬስ ሴንድ ነው የምትሉት ማለት ነው። ይህንን ነገር አሁን አንድ በአንድ አሳያችኋለሁ። አልፋ ኔትወርክን ሴንድ እናደርጋለን። ፕላስ አልፋ ኮይን ደግሞ በምን አይነት ፕሮሲጀር ነው ወደ ዋሌታችን የሚሄደው፣ ሎካፕ እንዴት ነው የምናደርገው የሚለውን ማሳያችሁ ነው የሚሆነው። አብራችሁን ቆዩ ቤተሰብ፣ ይመቻችሁ። በቀጥታ ወደ አልፋ ኔትወርክ ወስዳችኋለሁ ማለት ነው። አልፋ ኔትወርክ እንደምታውቁት በ24 ሰዓት አንድ ጊዜ ክሊክ በማድረግ ብቻ ገንዘብ የምንሰራበት ፕሮጀክት ነው። ከዚህ በፊት ጋይስ አውርተናል። የቶከኑን ፕራይስ አንስታችሁ ያወራችሁ ልጆች አላችሁ። 30 whatever 0 ቢኖር ዋናው ፎከስ ማድረግ ያለባችሁ ነገር ጋይስ ክሪፕቶ ካረንሲን ማይን በምታደርጉ ሰዓት የቶከኑን ፊውቸሪቲ ማሰብ፣ ከዛ በተጨማሪ ዘጭ ቶከን ለመያዝ ነው መስራት ያለባችሁ ጋይስ። እንደምትመለከቱት ነው ባላንሴ። በቀጥታ አሁን ወደ ዊዝድሮዋል ሴክሽን ነው የምወስዳችሁ። ስክሮል ታደርጋላችሁ። እዚህ ጋር እንደምትመለከቱት ዋሌት የሚል ሴክሽን አለ ከታች። ዋሌት የሚለውን ሴክሽን ክሊክ ታደርጋላችሁ። ከዛ የተለያዩ ባላንሲንግ ሲስተሞች እዚህ ጋር አሉ። ቶታል ባላንሴ ምን ያህል እንደሆነ ያሳያል። ቬሪፋይድ ባላንሴ ምን ያህል እንደሆነ ያሳያል። ዊዝድሮ የሚለውን ክሊክ እናደርጋለን ማለት ነው። በዚህ ክሪፕቶ ማይኒንግ ኬስ ዊዝድሮዋል አማውንታችሁ እንደ እንቅስቃሴያችሁ ነው ሎካፑ የሚከፈተው። በየጊዜው አውጡ፣ በየጊዜው በየሳምንቱ ዊዝድሮ አርጉ ብዬ ከዚህ በፊትም ቪዲዮ ሰርቼላችኋለሁ። አሁን እንደምትመለከቱት ማክሲማም ትራንስፈር ማድረግ የምችለው 4000 አልፋ ነው። እነዚህን 5000 እና 7000 ለማስከፈት ደግሞ ማድረግ ያለብኝ ነገር አለ። ከዚህ ጋር ተያይዞ ያሉትን ነገሮች በሌላ ቪዲዮ አሳያችኋለሁ። እዚህ ጋር መመልከት እንደምችሉት የኔ ዋሌት አድሬስ ኮኔክት ያደረግኩት እዚህ ጋር ይታያል። ከዚህ በፊት ልክ ያለው አላኩም የሚለውን ነገር ዊዝድሮዋል ሂስትሪ ላይ መመልከት እንችላለን። ጎባክ በማለት ምን ያክል ጊዜ ዊዝድሮ አድርጌያለሁ የሚለውንም ነገር መመልከት እንችላለን ማለት ነው። ትራንዛክሽን ሂስትሪ ክሊክ በማድረግ በቀላሉ ምን ያክል ጊዜ ወደዚህ ዋሌት አድሬስ አልፋ ተልኳል የሚለው እዚህ ጋር እንደምትመለከቱት ነው። ዲሴምበር ላይ፣ ኖቬምበር ላይ ዚስ ዴይስ በጣም ቢዚ ከመሆን አንጻር እኔም ወደኋላ ብያለሁ። ግን ከአሁን በኋላ በጣም ሲሪየስ ሆኜ ሰግጬ እንደምሰራ ነው የምነግራችሁ። ዊዝድሮዋል የሚለውን ክሊክ ካደረጋችሁ በኋላ ቀጥታ አማውንት ነው የምትመርጡት። 4000 ክሊክ አድርጌያለሁ። አማውንቱን ያሳያል። ፊ 75 አልፋ እንደሆነ you will receive Sunday April 26 ሪሲቭ ዋሌቴ ላይ እንደማደርግ ነው እዚህ ጋር የሚያወራው። ዊዝድሮው ላለው ማለት ነው ጋይስ ፕሊዝ ዌይት ይለኛል። በቀጥታ ኮንፊርም ያደርገኛል ማለት ነው ከአንድ አድቨርታይዝመንት በኋላ። ማስታወቂያው በኋላ እንደምትመለከቱት አቬሌብል ባላንሴ ቀንሷል። ለዊዝድሮዋል አቬሌብል ያለኝ ባላንስ እንደምታውቁት ብዙ የክሪፕቶ ማይኒንግ ፕሮጀክቶች
በአንዴ ቶከኑን ወደ ውጭ አውጥታችሁ በአንዴ ሴል በማድረግ ማርኬቱ ክራሽ እንዳያደርግ በጣም ጥንቃቄ ያደርጋሉ። ሶ እዚህ ጋር እንደምትመለከቱት ሪዲዩስ ዌይቲንግ ታይም ይላል። ዌይቲንግ ታይማችሁ ሪዲዩስ ማድረግ ትችላላችሁ። ኔክስት ዊዝድሮዋል ደግሞ መች አቬሌብል እንደሆነ እዚህ ጋር ይናገራል ማለት ነው። ኔክስት ዊዝድሮዋል ኢን 11 ዴይስ። በቀጣይነት ደግሞ ዊዝድሮ እያደረግን ማይኒንጋችንን የምንቀጥልበት አይነት ፕሮጀክት ነው። አልፋ ምንም አይነት ገንዘብ ሳታወጡ በ24 ሰዓት አንድ ጊዜ ስልካችሁን ክሊክ በማድረግ ብቻ ማይን የምታደርጉት የክሪፕቶ የብሎክቼን ፕሮጀክት ነው ማለት ነው። ሶ ቀጥለን ደግሞ አልፋ ኤክስቼንጅ ምን ማድረግ እንዳለብን ላሳያችሁ። እኔ የተጠቀምኳቸውንም ስትራቴጂዎች አሳያችኋለሁ ማለት ነው። ሶ አልፋ ትልቅ ፕሮጀክት ነው። ከዚህ በፊት አውርቻችኋለሁ ኔክስት ዴልቪንጉ መች እንደሚሆን። በተጨማሪ ደግሞ ከስቴኪንግ ጋር የተያዙ ነገሮችን ስቴክ በማድረግ እንዴት ተጠቃሚ መሆን እንደምችሉ ኤቭሪቲንግ ያስረዳውበት ቪዲዮ አለ፣ ገብታችሁ መመልከት ትችላላችሁ። አልፋ ኮይን ከአልፋ አሁን ከላክነው አልፋ ጋር ስናነጻጽር ዋጋውም አሪፍ ነው። BNB ስማርት ቼን ላይ ነው ዋሌት አድሬሱን ኮንትራት አድሬሱን አድ ስናደርግ ተመልክታችኋል። እዚህ ፕሮጀክት ላይ የስቴኪንግ ሴክሽን አለ። ስቴክ ማድረግ ለምንድን ነው የሚጠቅማችሁ? እዚህ ጋር ያለው ዲስክላመር በደንብ ይናገራል። 41,000 ስቴክ ያደረኩት አለ። ያ ደግሞ ማይኒንግ ሬቴን ይጨምራል ማለት ነው። ኤኒታይም ጋይስ የፈለጋችሁትን ያክል አማውንት አንስቴክ ማድረግ ትችላላችሁ። ከስቴክ ከፈለጋችሁ ስቴክ ማድረግ ትችላላችሁ። ማንም ያስገድዳችሁ ሰው የለም ማለት ነው። ማይኒንግ ሬቴን ለመጨመር ኦልሞስት 41,000 ቶክን ስቴክ አድርጌያለሁ ማለት ነው። ላስት ታይም አብራችሁ ማይን እያደረጋችሁ ልጆችም የተለያዩ ፕሩፎችን በየወቅቱ መመልከትም ስላለባችሁ በሚል ያስቀመጡት የዊዝድሮዋል ፕሮሲጀር አለ። እዚህ ጋር ዊዝድሮዋል የሚለው ሴክሽን ውስጥ በሚገቡ ሰዓት ባላንስ ብሎ አሁን እየቆጠረልኝ ያለውን 894 ያሳያል። ሎክድ ፎር ዊዝድሮዋል ይላል እዚህ ጋር እንደምትመለከቱት ጋይስ። እዚህ ፕሮጀክት ላይ ምንድን ነው የምታደርጉት? የዊዝድሮዋል ዌቭ አለ በየጊዜው የሚከፈል ካላችሁ ኮይን ላይ ማውጣት የምትፈልጉትን ያክል ሎክ ታደርጋላችሁ ማለት ነው። ያ ማለት ዋሌት አድሬሳችሁን ልክ እዚህ ጋር እንደምትመለከቱት የቢኤንቢ ዋሌት ኮኔክትድ ነው። ሴም ዋሌት አድሬስ ነው የምጠቀመው ጋይስ። ዋሌት አድሬሳችሁን ካገናኛችሁ በኋላ ኤቭሪባዲ በሚያወጣበት ይሄኛው አሁን ዌቭ 5 ነው ጋይስ እንደምትመለከቱት ለአምስተኛ ጊዜ አልፋ ኮይን ዊዝድሮ እየተደረገ ነው ማለት ነው። ፓይአውት ዴቱን አስቀምጠዋል እዚህ ጋር መመልከት እንደሚችሉት መች እንደሆነ የፓይአውት ዴቱ እዚህ ጋር ማየት ትችላላችሁ። ምን ያክል ስሎት ደግሞ አቬሌብል እንደሆነ ጋይስ። በዚህ ዌቭ ዊዝድሮ ማድረግ የምትፈልጉ ከሆነ አሁን ነው ሎክ ማድረግ ያለባችሁ። እንደምትመለከቱት 9816 ባዶ ቦታዎች አሉ ማለት ነው። እነዚህ ቦታዎች ሲሞሉ ይዘጋል ማለት ነው። እዚህ ጋር ኢምፖርታንት ኖት አለ መመልከት የምትችሉት። ኖ ጋዝ ፊ ኢዝ ሪኳየርድ ይላል። ምንም አይነት ጋዝ ፊ ጋይስ አትጠየቁም። ምንም አይነት ጋዝ ፊ አትጠየቁም። ከዛ በተጨማሪ ቱ አፕላይ ፎር ዊዝድሮዋል ዩ ኒድ ቱ 31 ዴይ ማይኒንግ ሴሽን ያስፈልጋችኋል ጋይስ። ይህንን የማይኒንግ ሴሽን ሳትጨርሱ ስለ ዊዝድሮዋል የምትጠይቁኝ ልጆች አላችሁ፣ ብታነቡ መልካም ነው። አንዳንድ ነገሮችን ማንበብ ጥሩ ነው ብዬ ነው ማምነው ጋይስ። ስለዛ ይሄ ነው። ከዚህ በፊት ዊዝድሮ አድርጌያለሁ አላረኩም ቪዲዮ ሰርቼላችኋለሁ። ያንን ቪዲዮ መመልከት ትችላላችሁ። ዊዝድሮዋል የሚለውን ክሊክ በምናደርግ ሰዓት እንደምትመለከቱት 1000 ዊዝድሮ አድርጌያለሁ። አክቹዋሊ እኔ ዊዝድሮ ማድረግ አልፈልግም። ይሄ ትራንዛክሽን ብሎክቼን ላይ የተመዘገበ ነው ወይ የሚለውን ነገር እዚህ ጋር ሃሹን ክሊክ አድርጋችሁ መመልከት ትችላላችሁ። ቶከኑ BNB ስማርት ቼን ላይ ነው ያለው። ዋሌታችሁን ኮኔክት እያደረጋችሁ ጋይስ ይሄ ዌብ ሳያመልጣችሁ እነዚህ ስሎቶች ሳይዘጉ ዊዝድሮ ማድረግ ትችላላችሁ ማለት ነው ጋይስ። ከዛ በተጨማሪ እዚህ ፕሮጀክት ላይ ብዙ ነገር አስረድቻችኋለሁ። ያው ሌላውን ከዚህ በፊት የሰራኋቸውን ቪዲዮዎች መመልከት ትችላላችሁ። ስለዛ ጋይስ የዛሬው ቪዲዮአችን ይሄንን ይመስላል። ምንም ያልገባችሁ ነገር ካለ
በኮመንት ሴክሽን ጠይቁኝ። በቀጣይ ቪዲዮ ጋይስ እስከምንገናኝ ድረስ ይመቻችሁ። ባይ ባይ።